የምፈልገውን ስለማውቀው ማለት ነው። የምፈልገውን እነካለሁ ይሰጣል። መግዛት ምናምን አንቺ እኮ ማለት ነው ይኸውልሽ ቀጥታ ስትሞይለት እንደዛ ሞልተሽለት ይሆናል። እኔ ይኸውልሽ ሞላው ካርድ ኦኬ በቃ ቀጥታ ቆይ ሳንቲም እሰጣለሁ እስቲ ልሞክረው ብዬ 50 ብር ሞላውና ልሰጥ ስሞክር ኖ አለኝ። የኢንተርኔትሽን የኢሜይልሽን ፓስወርድ ክተችልኝ። ከዛ በኋላ ግን ከከተትኩለት በኋላ ኖርማል ካርድ ሞልቼ ሄጄ ጊፍት ብሰጥ ቀጥታ ይሰጥልኛል፣ እየወሰደ ይሰጠኛል እንጂ ኢሜይሉን ሳታስገቢለት በፍጹም አይሰጥም። በፍጹም እኔ መጀመሪያ ዳይሬክት ሞልቼ ይሁን አላውቅም፣ ግን አንዴ ነው በቃ የሞላሁት። ከዛ በኋላ ግን የፈለኩትን ጊፍት ብሩን አውቀዋለሁ እስከሚያልቅ ድረስ ይሰጥልኝ ነበር። አይ ኖ ኢሜይልሽን አስገብተሽ ኦኬ በዚህ መግዛት ፈልጋለሁ አሁን 450 ኮይን መግዛት ብፈልግ እኔ የካታርን 25 ብር አስገብቼለት ነው 25 ብር 25 ብር አስገብቼለት ልክ እንትን ይሄንን ጊፍት ፈልጋለሁ ስል ከስራ መጥቶ ኦሪዶ አፕሊኬሽን ስጭኝ ፓስወርድሽን ይለኛል። ልክ ሳስገባለት ኦኬ በይኝ ይላል። ኦኬ ሳረግለት ገዝቼልሻለሁ መስጠት ትቻለሽ ብሎ ግን ላይቭ ላይ እንዳለች ከሆነ አፈርድሜ ነው እንዳለ ላይቭ ላይ የተቀመጠው ሰውዬን የሚበላት ሄዳ ሞክሪ በኔ ያይዛ ዜድ ሞክሪ እስቲ ውዴ እኔ ላይ ሞክሪ ውዴ ምትወዱ ላይ ዜድ ሞክሪ ይሳካል። ሌላ ሰው ጠይቂ አጠገብሽ ያለው ሰው አላሳዝንሽ እንመልሳለን እመልሳለሁ በያት እመልሳለሁ እንደ አይጥ ላይ አይደል መጀመሪያ የሚሞከረው አቱማኝ ወላቀን እንዴት ነሽ ዜድ ድምፅሽ ጠፋ ሞክሪ ስልሽ ዝም አለች እኮ አስታውስ ገብታ እኮ ነው ትምህርት በጣም በዝቶባት ነው የሃይሚ ትምህርት እንትን በጣም ትንተና ስለበዛባት የቱን ከምን ዜድዬ አጠገብሽ ያለው ሰው ጠይቂ ውዴ ተጨማሪ ማለት ኧረ ዜድ የት ሄደች አልሰማሁም አሳቤተች ካላስ ባንበሳ ሞክሪ መጀመሪያ እስቲ ለመጀመሪያ ባንበሳ ሞክሪ ወሎ ቀበጥ እንዴት ነሽ ውዴ ለሰታ ያታውራ ስጧት እኔ ጋር ትሞክሪ የምትሉ አንድ አውጡ ውዴ እኔ ነኝ እኮ አይ ባንበሳ ሞክሪ አልኳት ባንበሳ ሞክሪ ለመጀመሪያ ኖ ማሬ እዛ አትጂ ባላንስሽ ላይ ገብተሽ ባላንስሽን ቼክ አድርገሽ ሞልተሽ ምናምን ነው እንጂ ሰው ላይቭ ላይ እንዳገቢ ሰተሽ ነው የምትወጪው ማሬ የሚመልስልሽ የለም እዚህ ጋር እኮ በዘመን ነው የጠፋ ኢሜል የሚገኘው የጠፋ ኢሜል ሳይሆን ፓስወርድሽ ከጠፋ እንዴት እንደምታገኝ እኔ ልንገርሽ ውዴ ኢሜልሽ ላይ ሲቲንግ ላይ ገብተሽ ሌላ ቀይረሽለት በደቂቃ ውስጥ ያስተካክልልሻል ያደርሻለሁ ሃይሚ ስለምፈልገው ውድ 100 ብር ነው እንዴ ይሄን ሁሉ ያወራሁት ወይ አላወራም ወደ ጊፍት ሰጣችሁ ነው ማውራት ቴንኪው በነገራችን ላይ እኔ ሰውየው ጠርቶኝ አልሰማሁትም ግማሹን ይሄ ሁሉ አውርቼ ምን ልሞክር እኔ እንጃ 700 ብር ይሁን 900 ብር ይሁን አይዶ ነው ውድ 700 ነበረ አንዴ ማሬ እኔ ደሞዜን ሰጥቼ የት ልኖር ፍቅሬ ትዳር አለኝ እኮ ማሬ ኧረ ተው የነን ፍቅሬ አንበሳ ማለት 700 ብር ነው እዚህ ሃይሚና እኔ ባለንበት 700 ብር ነው። አሁን ከጨምራ አይደው ነው በፊት 700 በብርና በዶላር ተንተምተቱ በራሳችሁ ዶላር በዶላር በሪያል በዶላርስ አይ ዶንት ኖ 700 ሪያል ስንት ዶላር ነው? ኧረ 100 ዶላር እንዴ? ኖ ኧረ 100ማ አይደል 100ማ እንትን ነው። ይሄ ምንድን ነው የሚባለው? ስሙ ጠፋኝ። አንበሳ 400 መሰለኝ 400 ዶላር መሰለኝ። በእናንተ በዶላር 400 ምናምን ነው አይደለ? 400 ነው። በእኛ ደግሞ 700 ሪያል ነው። 700 አስበሽዋል እንዴ? ታዲያ ደሞዛችሁ እናንተ ደሞዛችሁ 700 ብር ነው እንዴ? በኳት
አይደለም እና ታዲያ የደሞዛችን ግማሽ ሰጠን። የኔ እናት ስንት ኃላፊነት አለብን። እኔ ደሞዜ ቢኖር ሰባ እንትን ገና ስለሆነ ነው እንጂ አወርዳለሁ። አንቺ ደግሞ የራሴ ብር ነው ማለት ነው የሚመለከተው። ኖ አይ ኖ ግን ያው እንትን አለሻ ማለት የምትሰጪ እኮ አለሽ አንቺ ምን ግዴታ ያንን ሀል መሄድ የለብሽም። የእንትን ስለሆነ እኮ ነው የመጀመሪያም ጌም ስለሆነ ፍቅርሽን ለመግለጽ ይሄማ ደስ ይላል። እግዚአብሔር ወይ መስማም የመጀመሪያው የት ሄደች ሀይሚ የት ሄደች? እራሷ ትገባለች፣ ተመልሳ ትገባለች። ብሏት ይሆናል። አሁን ሀይሚ ቪዲዮ ሰርተሽ በውስጥ ላኪልኝ፣ እሱ ይሻላል። ምንም አልገባኝም ያልሽው። ውይ ሞት ይሻለኛል። ይሄን ምን ነው ስለ አንበሳ አወራች ብላችሁ አፈርድም ያስገጣችሁኝ። ያረጋችሁኛል። ራስሽ ጉድሽን አልሰማሽ። የሁሉ ኢነርጂ ጨርሰሽ አልገባኝም በውስጥ አዋሪ ብለሻለች። በቪዲዮ ሰርተሽ ላኪልኝ። ለማንኛውም እንዳያመልጠኝ ውዴ። አንቺን እኮ ማለት ነው ወተት ውስጥ ራሱ ከትቼ ቃላቶችን ብልክልሽ አይገባሽም። ማሬ ልንገርሽ ብዬ ቃላቶች ይገቡኛል። የኔ እናት በቪዲዮ ስሪና ላኪልኝ። በዚህ ሰዓት ያሉን ምን ትሆኛለሽ? ዘድዬ ቀላል እኮ ነው። ለነገሩ እኮ ስታውቂው ቀላል ነው፣ ግን እስከምታውቂው ግን እውነቷን ነው እኮ ለጀማሪ ይከብዳል። ለጀማሪ ይከብዳል። ለምን መሰለሽ? ለቀጣዩም እኮ እዘጋጅበታለሁ እንጂ። አዎ አንዴ ካየሽ ደግሞ ታጥፋለሽ። እንለቅሻለን። ያለን ነው የምንልሽ። ሃይ የመንጌ ሃይ እንዴት ነሽ? ስሚማ ቤቴ ስከፍተው በእናትሽ ቤቴ እምቢ አለ። ምንድን ነው መላው? ተርኪዬ ጸበል አስረጭው። በእውነት ምን ሆኖ እኔ እንጃ። መኖሪያ ቤትሽ ነው ፍቅር? አዎ መኖሪያ የቲክቶክ መኖሪያ ቤቴ። ወይ ቲክቶክ አትይኝም? እኔ ደግሞ ቤትሽ ትክክለኛ መስሎኝ እኮ። እግዚአብሔር ይመስገን። ይበልዬ እንዴት ነሽ? እንዴት አመሻችሁ? ቲክቶክ ውዴ ዋርኒንግ አለብሽ? እኔ ምንም ኦኬ። በዚህ በሁለት ቀን እንግዲህ አይዶን መቼ ዕለት እኮ ጌም ገብቼ ጌም እየተጫወትኩኝ ራሴን አግኝቻለሁ። ተኝቼ እኔ ሳላውቀው ማለት ነው። ኧረ አምላኬ ወይ ከዚህ ነገር አድነኝ ፈጣሪ ወይ። ሀይሚ እመቤቴን 12 ሰዓት ላይ እንዴት ነክቼ እንደገባው አላውቅም። ተኝቻለሁ እኔ ማለት ነው። አስረዱኝ እያለች ነው ደስታ። እሺ ውዴ አንድ አበባ እንኳን ብትሰጪኝ አስረዳሽ ነበር። ደስታ ደግሞ በከንቱ ነው እንዴ ሀይሚ የምታስረዳ በባዶ እንዴ? ምን እዳ አለብኝ? እንደዚህ እያስረዳኋችሁ ፎሎ አድርጉኝ ስላላደርግም ብላ አላላችሁኝም? እኔም አላስረዳም። ነገር ግን ዝም ሆነ አይደለ? ሀይሚ አላስረዳም እኔ